የማያፈቅርሽ ወንድ ላይ የሚታዩ ምልክቶች። የኔ ውድ እህት እነዚህ ነገሮች ካየሽበት ሮጠሽ አምልጪ። ሁል ጊዜ ታምሪያለሽ የሚልሽና መልክሽን የሚያደንቅ ከሆነ በደንብ አድርገሽ አዳምጪ። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ የማያፈቅርሽ ወንድ ላይ የምታያቸውን ምልክቶች በግልጽ አንድ ባንድ እነግርሻለሁ። ካንቺ የሚጠበቀው ይሄን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም፣ እንዴት ናችሁልኝ? እኔ ናፊዳር ነኝ። ይህ ሁለተኛ የዩቲዩብ ቻናሌ ነው። በዚህ የዩቲዩብ ቻናል የወንዶችን ባህሪ በተመለከተ እኛ ሴቶችስ ምን አድርገን ጥሩ የሆነ ውጤታማ ስኬታማ የሆነ የፍቅር ግንኙነት መመስረት እንደምንችል በደንብ እናወራለን። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ብዙ እህቶቻችን ጋር እንዲደርስ ቪዲዮን ላይክ አድርጉት። እንግዲህ ዛሬ ትንሽ ከበድ ያለ ርዕስ ነው የመረጥኩት። የማያፈቅርሽ ወንድ የሚያደርጋቸውን ነገሮች ልነግርሽ ነው። እንግዲህ ይሄ በጣም ደስ የሚያሰኛችሁ ነገር ላይሆን ይችላል። ምክንያቱም የምትወዱት ሰው ወይም ደግሞ ጥሩ ነገር አለን ብላችሁ የምታስቡት ሰው እንደማይወዳችሁ እንደማያፈቅራችሁ ማመን ትንሽ ከባድ ሊሆን ይችላል። ግን ዞሮ እነዚህንና እናንተም በራሳችሁ የሚሰማችሁን ስሜቶች አንድ ላይ አድርጋችሁ ማወቅ ማረጋገጥ ትችላላችሁ ማለት ነው። የመጀመሪያው ነገር ስለ መልክሽ ወይም ደግሞ ስለ ውጫዊ ውበትሽ ብቻ በተደጋጋሚ የሚያነሳ ከሆነ ነው። በጣም ነው የምታምሪው፣ በቃ አንቺ እኮ መልክሽ እንደዚህ እያለ በቃ ስለ መልክሽ ብቻ የሚያወራሽ ከሆነ ያው በመሰረቱ ማድነቅ ምንም ክፋት የለውም። የሚወድ የሚያፈቅር ሰውም አንዱ መገለጫ ነው አድናቆት ማለት ነው። ግን ደግሞ መልክ ብቻ አይደለም፣ አንቺ መልክሽ ብቻ አይደለሽም፣ አንቺ ውጫዊ አካልሽ ብቻ አይደለሽም። ምን ይሆናል መሰላችሁ? አንዳንድ ጊዜ እኛ ሴቶች ከመልክ ጋር ከውበት ጋር በጣም ኦብሰስድ ስለሆንን ታምራላችሁ፣ ቆንጆ ናችሁ የሚለን ሰው ስለሚያስደስተን ከእንደዚህ አይነት ሰው ጋር መሆን ስለምንፈልግ እንዴት ይወሰዳል? በቃ ይሄ ውጫዊ ያለውን ውበትሽን ብቻ አድንቆ ወይም ደግሞ አሞግሶ አንቺን በፍቅር ለመጣል ወይም ደግሞ ለመጠቀም ለጥቅም ብሎ የሚፈልግሽ ወንድ ሊኖር ይችላል። ሳያፈቅርሽ ጀስት በቃ እንደዚህ በማለት ብቻ አንቺን በፍቅር መጣልና የሚፈልገውን ነገር ያው ሰዎች በዚህ ዘመን የሚቀራረቡበት ምክንያት በቃ ለመዘርዘር ራሱ እስኪያስቸግር ድረስ ብዙ ሆኗል አይደለ? ከፍቅር ውጪ የሆነ ምክንያት ማለት ነው። ስለዚህ ለመጠቀም የሚያስብ ሰው እንደዚህ ሊያደርግ ይችላል። ሶ ከመልክሽ ውጪ ምንም አንቺን ለማወቅ አንቺን ለመረዳት ከመልክሽ ውጪ ያለውን ማንነትሽንም ለማድነቅ የማይፈልግ የማይሞክር ከሆነ ዝም ብሎ ስትገናኙ ብቻ ወይኔ ስታምሪ ወይኔ እንደዚህ አይሆንም። አንቺ መልክሽ ብቻ አይደለሽም። ከዛ በዘለለ ያለሽን ነገር ማወቅና ማድነቅ ይኖርበታል እንጂ መልክሽንማ ማንም ያየውም ሰው ስታልፊ የሚያየሽ ሰው በማንኛውም ቦታ ላይ ያየሽ ሰው ሊያደንቅሽ ይችላል። አጠገብሽ ያለ ሰው ከዛ የዘለለውን ውስጣዊ ማንነትሽን ሊያይ ሊያደንቅ ይገባዋል። ሁለተኛ በጣም ከፈጠነብሽ ፋታ ካልሰጠሽ በቃ ዛሬ ተገናኝታችሁ በቃ ወይ ዛሬ ስታምሪ ምናምን ነገር በቃ ፍቅረኛ እንድትሆኝ ይፈልጋለሁ፣ ምግብ አልበላ ብሎኛል፣ ያንቺ ፍቅር አላስተኛ ብሎኛል፣ አላስቆም አላስቀምጣልኝ፣ ስራ መስራት እኮ አልቻልኩም ምናምን እያለ በቃ ፋታ የማይሰጥሽ ጭንቅቅ የሚያደርግሽ ከሆነ ማለት ነው። ይገባኛል። የፍቅር ስሜት የወደድነው ሰው ጋር መሆን በቃ የወደድነውን ሰው በእጃችን አስገብተን በቃ ፎይ ማለትን እንፈልጋለን ፍቅር ውስጥ ስንሆን፣ ወንዶችም ሴቶችም። ግን ደግሞ መታወቅ የሚባል ነገር አለ። በቃ ምን አውቆ ነው በቃ ስላንቺ ምን አውቆ ምን ተረድቶ ነው በቃ ፍቅር ያስያዝሽው? እንዲሁ አይቶሽ በቃ የሆነ ፍጥን የሚሉ ወንዶች አሉ። በቃ እንደዛ አይነት ነገር አይሰራም። በጣም ከፈጠነብሽ አይ ማለት አለብሽ፣ ሮጠሽ ማምለጥ አለብሽ። እውነቴን ነው የምላችሁ። በጣም ብዙ ሰዎች በጣም በቃ ይሄ አጭር ጊዜ አሁን እኔ ጊዜውን ሳምንት ነው 15 ቀን ነው ወር ነው 3 ወር ነው ብዬ ሊሚት አላረገውም። ግን እንደተገናኛችሁበት እንዳወራችሁት እንደፈጠራችሁት ኮኔክሽን ጊዜ በራሱ እኮ የሚያመጣው ነገር አለ አይደለ? ጊዜ በራሱ ሰዎችን በሆነ ወቅት ላይ በሆነ ነገር ላይ ያላቸውን አንደርስታንዲንግ እንድታውቁት እንድትረዱት ያደርጋችኋል። ስለዚህ ፍጥን ካለብሽ በቃ ዛሬ ተገናኝታችሁ ማታ ላይ በቃ እንዴት ነው ያላንቺ ማድረው እንዴት ነው ያላንቺ መሆኑ አይነት ቴክስት የሚልክልሽ ከሆነ እንዴ ማለት አለብሽ፣ ሮጠሽ ማምለጥ አለብሽ። ምንድነው እንዲህ መፈጣጠን? በቃ የእውነት ፍቅር የያዘው ሰው አንቺን የበለጠ ለማወቅ ስለራሱም የበለጠ እንድታውቂ አብራችሁ ጊዜ እንድታሳልፉ በቃ ሞር ሊልሽ የሚችለው እንገናኝ ነው አይደለ? ጊዜ እናሳልፍ ነው እንጂ ከዛ በዘለለ በቃ አሁኑኑ ዛሬውኑ በቃ ይሄ ነገር ካልሆነ እሞታለሁ የሚል ከሆነ አይሆንም። አልወደደሽም። ሶስተኛ ጊዜ ከሌለው ይሄ ዲፕ ለሆኑ ወሬዎች በቃ ጥልቅ የሆኑ ወሬዎች ምናልባትም ስለሱ ስትጠይቂው ሊሆን ይችላል። ምናልባትም ላንቺ የተሰማሽን ነገር ስትነግሪው ለማውራት ጊዜ ከሌለው በቃ የሆነ ራሱ የሚፈልገውን ነገር አለ አይደለ? እሱን አውርቶ ብቻ ምትለያዩ ወይም ደግሞ አሉ አይደል ተገናኝቶ መዝናናት፣ መብላት፣ መጠጣት፣ ፊልም ማየት አክቲቪቲዎች ብቻ በቃ ስላንቺና ስለሱ ምንም የማውራት ፍላጎት ከሌለው
ይሄ ከባድ ነው። ይሄ ኖርማል አይደለም። ምክንያቱም የምትገናኙት የሆነ አትራክት የተደራረጋችሁት ነገር ስላለ ነው መሆን ያለበት። ያ ነገር ደግሞ እንዲጠነክር፣ ያ ነገር ደግሞ እንዲያድግ ማውራት መነጋገር ይኖርባችኋል እንጂ ዝም ብላችሁ ተገናኝታችሁ ፊልም አይታችሁ በቃ ቻው ምናምን ተባብላችሁ የምትለያዩ፣ በልታችሁ ጠጥታችሁ ወይኔ ጥሩ ቀን ነበር ብላችሁ የምትለያዩ ብቻ መሆን የለበትም። ማውራት አለባችሁ። ይሄን ነገር ማውራት የማይፈልግ ከሆነ ኖርማል አይደለም። አስቢበት። ከሌሎች ቀጥሎም ከምነግርሽ ምልክቶች ጋር ደምረሽ ማለት ነው። አራተኛ ወሬ ብቻ ከሆነ በቃ ድርጊት ተግባር ላይ ዜሮ ብቻ ከሆነ በቃ እንደዚህ ያደርጋለሁ እንደዚህ ሆናለሁ በቃ ወሬ ብቻ በቃ ያወራሻል፣ በወሬ ጥግብ ያደርግሻል። ተግባር ላይ ሲመጣ ግን በቃ ሌላ ወሬ ነው። ለምን እንደዚህ ብለህ ነበር እኮ አረ እንደዚህ ሆነ እንደዚህ በቃ በሌላ ወሬ ደግሞ ሽፍንፍንፍን አድርጎ ከናካቴው እንድትረሺው ያደርገዋል ማለት ነው። የቱንም ያህል ይወደኛል ብለሽ ብታስቢ ወይም አንቺም የቱንም ያህል ብትወጁ እንኳን ተግባር ላይ ዜሮ ከሆነ ምንም ያደረገው ያየሽው ነገር ከሌለ ትንሽ አስቸጋሪ ነው። ምክንያቱም በወሬ ብቻ ስለማይኖር ታምሪያለሽ ወይ ቆንጆ ነሽ ወይ እወድሻለሁ ወይ ምናምን በማለት በቃላት ብቻ አይኖርም። ተግባር ያስፈልጋል። የሚወድሽ ሰው ማድረግ ያለበት ነገሮች አሉ። ለአንቺ ጊዜ መስጠት፣ መረዳት የመሳሰሉት ብዙ ነገሮች። እነዚህ ነገሮች ሳያደርግ ዝም ብሎ በቃ ካላንቺ እኮ አልኖርም ምናምን ቢል አይሰራም። የሚናገረው ነገርና ድርጊቱ ሲገጥም ነው የምትረጂውና ትክክለኛ ነው ብለሽ የምትወስጂው መውሰድ ያለብሽ ማለት ነው። ግን ከዛ ውጪ ማውራት ብቻ ከሆነ ተግባር ላይ ሲመጣ ዜሮ ከሆነ ይህን ያላረኩት እኮ ለዚህ እንደዚህ ወጥቶ በዚህ ገብቶ በቃ ምክንያት ሰበብ የሚደረድር ከሆነ አይሆንም። ምክንያቱም በጣም ከባዱ ነገር ማድረግ ስለሆነ ማለት ነው። ቃላትም ቀላል ናቸው ማለት አይደለም። ሰዎች ከልባቸው ተሰምቷቸው ሲሉና እንዲሁ ሲሉ ያስታውቃል። ግን እሱን የምናውቀው በጣም የምናውቃቸው ሰዎች ሲሆኑ ነው እንጂ ገና እየተቀራረባችሁ ባለበት ሁኔታ ሰው ከልቡ ያለውንና እያስመሰለ ያለውን መለየት ስለማይቻል የምትለይበት ኦንሊ መንገድ ተግባር ነው። ተግባር ከባድ ነው። የሆነ ስቴፕ መሄድ አለበት አይደለ? ሰው ወደ ተግባር ለመለወጥ በዚህ መለየት ትችያለሽ። አምስተኛ ላይ ደርሰናል። የማያፈቅርሽ ወንድ የሚያሳይሽ ምልክቶች። ትኩረት አይሰጥሽም። አብራችሁ ትሆናላችሁ ያላችሁት ግን ሀሳቡ ቀልቡ ምናምን አንቺ ጋር አይደለም። በቃ ወይ ስልኩን ይነካል ወይ ሌላ ነገር ያያል ምናምን። ቅድም ወይ በልታችሁ ወይ ጠጥታችሁ ወይ ተዝናንታችሁ ፊልም አይታችሁ ትለያያላችሁ አላልኩሽም? በቃ ትኩረቱ ወይ ፊልሙ ላይ ይሆናል ወይም በቃ ፈን ማድረጉ ላይ ይሆናል ምናምን። ክፋት የለውም። በቃ የሆነ ነገር ስታደርጉ እኮ ትኩረታችሁን ለዛ ነገር መስጠት ምንም ክፋት የለውም። ፊልምም ስታዩ ፊልሙ ትኩረቱ ላይ ለምን ሆነ ልልሽ አይደለም። ግን አብራችሁ ባላችሁበት ሰዓት ላይ ሀሳቡ ወደ ሌላ ቦታ የሚበታተን አንቺ ጋር የማይሆን በቃ ላይ ካሁን እንደዚህ ቁጭ ብለሽ ምን አይነት ስሜት ላይ እንዳለሽ የማያውቅ የማይረዳ የማያይሽ በቃ አቬለብል ያልሆነ ሰው አለ አይደለም? እንዴት ነው ሰዎች በተለያየ ምክንያት እንደዚህ አይነት ስሜት ይሰማቸዋል። እሱ ግን አንድ ቀን ሳይሆን በቃ በተደጋጋሚ ከአንቺ ጋር ሲሆን ፉሊ ፕሬዘንት ካልሆነ አንቺ ጋር ካልሆነ በቃ በሀሳብ ሌላ ቦታ የሚሄድ ሰዎች ትኩረት ሳይሰጡን ሲቀሩ ያስታውቃል። በቃ ምንም መወሻሸት አያስፈልግም እኮ አይደል? መደባበቅ አያስፈልግም። ከራስሽ ጋር ድብብቆች መጫወት የለብሽም። ሰው ትኩረት ሳይሰጥሽ ሲቀር እንዴት እንደሚሆን ያስታውቃል። ትኩረት ሲሰጠንም እንዴት እንደሚሆን ያስታውቃል። እኛ ላይ አይኑ ሲሆን ምን እንደመሰልን፣ እንደተመቸን፣ እንደደበረን ሁሉን ነገር ያውቃል። ግን ትኩረት ካልሰጠን ደግሞ ምንም ነገር ቢፈጠር እኛ ላይ አያውቅም ማለት ነው። ስለዚህ ትኩረት ካልሰጠሽ ይህም ሌላኛው እንደማይወድሽ የሚያሳይ ነገር ነው። አንድ ጊዜ ብቻ ሳይሆን በተደጋጋሚ ስታይበት ማለት ነው። ስድስተኛ ስለ ራሱና ስለ ወደፊት ካላወራሽ። አሁን የወደደሽ ወንድ ስለ ራሱ በደንብ ይነግርሻል። ብዙ ነገር እንድታቂ ያደርግሻል። በቃ በየጊዜው የሚለያይ ቢሆንም ሁሉን ነገር በአንዴ መጥቶ ባይነግርሽም በቃ በየጊዜው ግን በቻለው መንገድ ስለሱ እንድታውቂ ይፈልጋል፣ ይነግርሻል። ግን አብሮሽ ያለው ወንድ ምንም ነገር ስለሱ እንድታቂ የማይፈልግ የሚደብቅሽ በቃ ስለሱ የምታቂው ምንም በቃ እስከ ስሙና ከስራ ውጪ ምንም የማታቂ ከሆነ አይ ጠንቀቅ ማለት ይኖርብሻል። ከዚህ ጋር ተያይዞ ደግሞ ስለ ወደፊትም የማያወራሽ ከሆነ እንግዲህ ስለ ወደፊት የሚያወራበት ጊዜ ወስኗል። በእርግጥ ሰው ስለ ነገ እንደዚህ እናደርጋለን እንደዚህ እንሆናለን የሚለውን ለማውራት የሆነ መነሻ ያስፈልጋል አይደለ? ከዛ መነሻ ተነስቶ ነው ጊዜ ያስፈልጋል። ግን እንዲሁ እንደ ሀሳብ አለ አይደለ? ነገ እንደዚህ ይሆናል፣ ነገ አንቺ ያለሽ ህይወት ውስጥ የሚለውን ነገር የሚያሳዩ ቃላቶችን ነገሮችን ካጣሽበት ትንሽ አስቸጋሪ ነው። ይሄንን እንግዲህ አንዱን ምልክት መዘሽ ብቻ ሳይሆን እንዳጠቃላይ ጠቅለል አድርገሽ 2 3 4 ነገሮችን ካየሽበት ከራስሽ ውስጥሽ ከሚሰማሽ ስሜት ጋር አንድ ላይ አድርገሽ ወደ ውሳኔ መግባት አለብሽ ማለት ነው። እንግዲህ ውስጥሽ የሚወድሽ ሰው ሲሆንና የማይወድሽ ሰው ሲሆን የሚነግርሽ ነገር አለ። የሚወድሽ ሰው ሲሆን የሚሰማሽ ጥሩ ስሜት አለ። ከሱ ጋር ስትሆኚ ጥሩ ነገር ይሰማሻል። ትሪት እንደሚያደርግሽ እንደሚንከባከብሽ። ይህን ስል ደግሞ አንቺ ስለምትወጂው ከሱ ጋር የምታሳልፊው ጊዜ አሪፍ እንደሆነ ሊሰማሽ ይችላል። አንቺ ጥሩ ነገር ስላለሽ ለሱ ግን አይደለም። እነዚህ ነገሮች በደንብ ማየት አለብሽ። የማይወድሽ ሰው ከሆነ አንቺን ብትወጂው ምንም ትርጉም የለውም እና
እንግዲህ እነዚህን ነገሮች በደንብ አድርገሽ ተመልክተሽ ከማይወድሽ ሰው ጋር ያለሽን ነገር ላይ ብታስቢበት ሮጠሽ ብታመልጪ የተሻለ ነው ብዬ አስባለሁ። እስኪ እናንተ ምን ትላላችሁ? የገጠማችሁም ካለ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ዛሬው ቪዲዮ እንደወደዳችሁት አልጠራጠርም። እዚህ ድረስ መታችሁ ላይክ ሳታደርጉት እንዳትወጡ። በጣም አመሰግናለሁ። በቀጣይም በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ እስካሁን ሰብስክራይብ በማድረግ ይህን ቆንጆ ውብ ቤተሰብ ካልተቀላቀላችሁ ሰብስክራይብ የምትለውን በመንካት ተቀላቀሉ። ሁላችሁንም ውድድ አደርጋችኋለሁ። ቻው